መጥቼ አላቅም ነው የሚሉት። የሚፈረም ወረቀትም ካለ ቤታቸው መኖሪያ ቤታቸው ድረስ ወስደው ወረቀት አስፈርመው ነው የሚመጡ። እንግዲህ ምንም አያውቁም ማለት ትችላላችሁ። እንግዲህ ሰው መተሽ በአካል የሚሰራውን ሁሉ ነገር ስታይ ነው በደንብ እንትን የምትይው። ይቺ ሴት ምንም የምታውቀው ነገር የለም። አቤልም የሚያስከስሰው ወይም እንትን የሚያስብለው ነገር አልሰራም። ምክንያቱም አቤል ከአጎቱ ጋር ብዙም አይስማሙም ብለዋል። ሲቀጥል ደግሞ ይህ ሁሉ ነገር ያመጣው አጎት የተባለው ነው። እሱ ደግሞ መጠየቅ ካለበት የእሱ ነገር መጣራት አለበት። ከዛ ውጭ እንግዲህ ዛሬ የራሱ የአጎትየው ጓደኛ የተባለው የአጎት ጓደኛ የአቤል አጎት ጓደኛ ነው ዛሬ ስለሱ ብዙ ነገሮች እያለ ነው ያለው። እንግዲህ ያው ይሄ ነገር አንዳንድ ጊዜ እንደዚህ አይነቶች ነገሮች ሲመጡ ብዙ ሰዓት ብዙ እንትን ይፈልጋሉ ብዬ ነው የማስበው። ምክንያቱም ይሄ ትልቅ ነገር ነው፣ ዝም ብሎ እንደ ቀልድ የሚታይ ነገር አይደለም። እስከ መጨረሻው ድረስ ልዑል ደግሞ እንግዲህ ይሄን ሰውዬ እንግዲህ አፈላልጎ እና እነዚህ ግራ የሚያጋቡ ሰዎች ናቸው። ብቻ በዛም አለ በዛም አለ በዚህም የአቤል እናትም ሆነ አቤል ነፃ ናቸው። መጠየቅም ካለበት እንደኔ ሰውየው ራሱ ትንሽ የሆነ የሚያጠራጥር ነገር ያለ ይመስላል። አጎት የተባለው ነገር ወይ እነዚህ ሰዎች የሆነ እንትን አስገብተዋቸው ሊሆን ይችላል። ሊያ የተባለችው ግለሰብ እንግዲህ ፈጣሪ ነው የሚያውቀው። ሁሉም ነገር መጣራቱ ስለማይቀር ሁሉንም እንደርስበታለን። ግን ዛሬ እንግዲህ ልዑላችን እንግዲህ አፈላልጎ ከየት ከየት እንደሚያገኛቸው ራሱ እኮ በጣም ነው የሚገርመኝ። እኔ እውነት ሳይውል ሳያድር እንዴት ማለት አሁን የዚህ ሰውዬ ጓደኛ እንዴት ሊያገኘው እንደቻለ አላውቅም። በትንሹም ቢሆን ብዙ መረጃም ባይሆን በትንሹም እንግዲህ አንዳንድ ነገር አግኝቷል። ይጠቅመዋል ለሱ ለልዑል። ቀጣይ ደግሞ እርምጃው ደግሞ ምን እንደሚሆን አብረን እናያለን። በዚሁም እንግዲህ አቤልም በጣም ተናዷል። አይታችሁታላ። በጣም ከምላችሁ በላይ አረ ከነገራችን ላይ በቪዲዮ መሀል የሆነ ሰው አይቼ በጣም ለረጅም ጊዜ ጠፍቶ የነበረ በአቤል ቪዲዮ የተለቀቀው አይቼው ይሄ ልጅ ማስታወሰው መቼ መሰላችሁ? ትዝ ብሎኝ ነው ግን እሺ ስለሱ ልንገራችሁ ትንሽ። የዛሬ 1 አመት በፊት ፍቅረኛ ማቾች እንደዚህ መንገድ ላይ እያስቆመ ማነው ታማኝ የሚል እየሰራ ነበር። ልጁን ካስታወሳችሁት ስልክ እያወጣ ለባሏ ወይም ለሚስቱ ማነው የሚታመነው እያለ ሜሴጅ የተጻጻፉትን በውስጥ ስልካቸውን እያየ እያጋለጣቸው እዛው እያዋረዳቸው አንዴ የመጨረሻ እንደዚህ መንገድ ላይ አግኝተው ባልና ሚስቶች እንደዚህ ስልካችሁን አያለው ሲል ባልየው ወንበዴ የሌላ ወንበዴ ገጥሞት በጥይት በዱላ ምን እንደውም እግዚአብሔርን ከዛ በኋላ እርም ይሆንብኝ ብሎ ይሄ ልጅ አቆመ። ዩቱብ የተባለ ነገር አይቼው አላቅም። ድፍን 1 አመት ታስታውሱታላችሁ። ልጁን አምጥቼ ማለት ነው አላሳያችኋለሁ ከረሳችሁት። በ1 አመቱ ዛሬ ከአቤል እንትን ሳየው መድኃኒዓለም ነው ያልኩት። እንዲህ ይገናኛሉ እንዴ? በቃ እነዚህ ሰዎች እንዴት ነው ከየት ከየት ነው የሚገናኙ ብዬ በጣም ገርሞኛል። ልጁ በቃ ያንን ነገር እንደዛ አድርጎ መጥተው እርም ይሁንብኝ ብሎ ተወ ያንን ስራ። ሲጀመር አያችሁ ህይወት የሚያሳጣ ከሆነ ቢቀርስ? እውነት እኮ ነው። እኔ በዚህ ልጅ በጣም ነው እንትን ያልኩበት። ምክንያቱም እዚህ ጋር ለነሱ እንትን ባሏን ወይም ሚስቱን ሳይታመን እየኖረ ሌላ ችግር ውስጥ እያስመሰሉ እየኖሩ ይሄ ልጅ ደግሞ በሰው ችግር ውስጥ ራሱን ችግር ውስጥ ከቶ እስከ መደብደብ በጥይት ሁሉ የተመታ ልጅ ነው። አይታችሁታል እንግዲህ የመጨረሻው ቪዲዮ ብታዩ የተመታበት ነው። ከዛ በኋላ ቪዲዮ የሚባል ነገር ሰርቶ አያውቅም። እና ዛሬ በ1 አመቱ ሳየው በጣም ገርሞኛል። ተመልሶ ወደ ዩቱብ መምጣቱ ራሱ አንዳንድ ጊዜ ከራሳችሁ በላይ የሚሆን በቃ የሚያስጨንቃችሁ ሰውም ሆነ በምንም ነገር እንትን የሚላችሁ ከሆነ ከኔ በላይ ምንድን ነው ከራስ በላይ ንፋስ የሚባል ነገር አለ። እኔ እየሞትኩ ለሌላዎች አልኖርም። እነ ልዑል ጋር የምታዩት ነገር እንደዛ ነው።
እነሱ እየተጎዱ ለሌላ ሰው እየኖሩ ነው ያሉት። አቤልም ጋር ማናቸውም ጋር ብትሄዱ በዚህ ስራ የሚሰሩ እነ ሚኪ ጎጆ፣ አረ ስንቱ ጠርቼ ይዘልቃለሁ። በጣም ብዙ ልጆች እነሱ እየሞቱ ለሌላ ሰው ግን ህይወት እየዘሩ ነው ያሉት። እንዴት መታደል ነው ግን አልኩኝ። የእውነት መታደል ነው እኮ ራስሽን አሳልፈሽ መስጠት ለሰው በጣም ከባድ ነው። እግዚአብሔር ይጠብቃችሁ ወንድሞቼ። ልዑልም እንግዲህ እያያችሁት ነው፣ በቤተሰብም ይመጡበታል፣ በራሱም ብዙ ፈተናዎች እያለፈ እየተቋቋመ እንግዲህ እዚህ ደርሷል። በእናንተም ጸሎት አሁንም አቤል ላይ እንግዲህ በጣም ብዙ ዘመቻ እየፈጠሩ እየከፈቱበት በየቀኑ አሁን ደግሞ በዚህ ባጎቱ መተውበታል። በእናቱ ማስፈራራት ጀምረዋል። እንግዲህ የያዘው ጉዳይ አላልቅ ብሎ በዛ ሲል በዛ እንትን እያለ ጭራሽ ሌላ ታሪክ ውስጥ ሊያስገቡት ልጁን። በቃ በምን ላሳስረው እኮ ነው። በቃ ዙሪያ ጥምጥም የሚዞሩ እነዚህ ሰዎች በምን አቤል ይታሰር? አቤል ንጹህ ነው እንደምታዩት፣ ከስራ ውጭ ሌላ ነገር ሲሰራ አናየውም። ስራና ስራ ለተጎዱ ሰዎች መፍትሄ ሲያመጡ ነው የምናያቸው። ወንጀለኞች ደግሞ እውነት ሲወጣባቸው እነዚህን ሰዎች በምን አሳደን የሆነ ነገር አግኝተንባቸው እናሳስራቸው እያሉ እንግዲህ ቀንና ሌሊት ስራቸው ይሆናል። መቼም ቢሆን አይሳካላቸውም። ከነገራችን ላይ ለሰው ልጅ ጉድጓድ እየቆፈረ ለሰው ልጅ ድክመት እንትን የሚል ሰው ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። ማንም አይገባም ራሱ። ምክንያቱም ሰው የዘራውን ነው የሚያጭደው ይባላል። ማንም ሰው የዘራውን ነው የሚያጭድ። ስለዚህ እነሱ ቀንና ሌሊት ስራቸውን ትተው ለሰው ልጅ ክፋት ለሰው እንትን ሲያስቡ መጨረሻቸው እነሱ ምን እንደሚገጥማቸው አያውቁም። እና የዚህ ልጅ ነገር በጣም ገርሞኛል። ዛሬ በስንት ቀኑ መጥቶ አቤል ችግር ላይ ነው። የአቤልን ችግር አብሮ እየሰራ ሳየው ደስ አለኝ። እመቤቴን ነው የምላችሁ። ሰው ማለት ይሄ ነው። ሰው ሲቸግርሽ፣ በተለይ ሰው በሚያስፈልግሽ ሰዓት ከጎንሽ ሰው ያለ ሰው መቼም ቢሆን መራቅ የለብሽ። መቼም ይሄ ሲኖርሽ እኮ መጥቶ የሚያሽቃብጥ ምናምን እኮ እንተይ። ሲኖርሽ ሁሉም ሰው ይወድሻል፣ ጠላትሽ ሁሉ ይበዛል። አይገርምሽም? ጠላትሽም ወዳጅ ያደርግሻል። እነዚህ ሰዎች ደግሞ ደስ የሚሉ ነገር ከነ ልዑል የምወድላቸው እንደዚህ ሰብሰብ ብለው ችግራቸውን አንድ ላይ ነው የሚፈቱት። የሆነ ነገር እንትን ሲላቸው በጣም ነው የሚያስቀኑት። እንደዚህ አይነት ጓደኛ ማቾች እውነት ያብዛልን ነው የምላችሁ የኔ ምርጦች፣ የኔ ክብሮች። ክብር ይስጣችሁ። ክፉ የሚያስብላችሁን የያዝላችሁ መድኃኒዓለም። ገና ብዙ ታሪክ ትሰራላችሁ። ይሄ ሰውዬም አሁን ላይ ያመጣባችሁ አጀንዳ እርግጠኛ ነኝ ይህን ጉድ ሊያም እጅ ሊኖርበት ይችላል። ይሄ አበበ የተባለውም እንዲሁም ከጀርባ ብዙ ልጆች እንግዲህ እነሱ ገብተውበትም ሊሆን ይችላል። ይሄ አጎትየው በምን ድፍረት እንደዚህ አይነት ስራ ሊሰራ እንደቻለ ሳይወድ በግዱ እንዲናገር ማናዘዝ ያለባቸው ይመስለኛል። በቀጣይ ደግሞ ምን እንደሚያመጣ እናያለን። እስኪ ዛሬ እንግዲህ ወንድም ምንድን ነው የአጎታቸው ጓደኛ የሚያውቀውን በትንሹ ተናግሯል። እናት የተባሉም እንግዲህ በትክክል ምንም እንደማያውቁ ነው እየተናገሩ ያሉት። በደንብ እንኳን ማንበብ የማትችል ሴትዮ እንደዚህ አይነት ነገር ፈርም የሚሉኝን ከመፈረም ውጭ ሌላ ነገር ምንም የማውቀው ነገር የለም ብለዋል። ብዙም እሳቸው ማስጨነቅ አያስፈልግም። ምክንያቱም እንደምታያቸው ናቸው። እውነት ምስኪን ምንም አያውቁም። መጠየቅ ያለበት ይሄ ሰውዬ ነው አጎት የተባለው። ስለዚህ እናያለን በቀጣይ ደግሞ ምን አይነት አጀንዳ እንደሚያመጡ። እነዚህ ሰዎች መቼም ልዑል ማነው አቤልን እንትን ለማለት ሆን ብለው ያደረጉት ስራ ነው እንጂ እንግዲህ እስካሁን ስንት አመት ነው ብለዋል። ይሄ ድርጅት ከተከፈተ ምንም አይነት ነገር እንትን የለም። አሁን እንዴት ይሄ ነገር ሊፈጠር ቻለ? በአቤል እንትን እየነገዱ ያሉበት ሌባዎች ሀቅ ይወጣል። በእያንዳንዱ አጎትየውም ይሁን ምንም ይሁን። በእርግጥ አጎትየው አይስማማም ከአቤል ጋር። እሱ የራሳቸው እንትን ነው።
በውስጥ መጨረስ ያለባቸው ጉዳይ ነው። ብዙም የሚያሳስብ ነገር ስላልሆነ ማለት ነው። እዚህ ጋር ሁሉም ነገር የቤት ገመና ቤት ውስጥ ነው። ውጭ የሚወጣው ደግሞ ውጭ ይወጣል። ስለዚህ እነሱ በየራሳቸውን በዛ በውስጥ ይጨርሳሉ። ግን በጣም እኔ የገረመኝ ነገር የእናትየዋ በጣም ጎበዝ ናቸው። በጣም የእውነት ወንድሜ ነው ብለው እንኳን ምንም እንትን እያሉለት አይደለም። እውነትን እንዲናገር ወንድሟን እየገፋፋች ነው ያለችው። ጀግና። ማንም ሰው ከእንትን ማምለጥ የለበት። በስንቱ ሰው ይቃጠላል። በዛ ስትሄዱ አንድ ሰው ይላል፣ በዚህ ስትመጡ አንድ። ወሽመጣችን ተበጠሰ። እኛ እኮ የነሱ ነገር በመስማት ካሁን ነገሩ ተቋጨ ስንል እነሱ ደግሞ እያባሱት እየባሰ ከየት እንደሚመጡ እራሱ አይታወቁም። ብቻ ከባድ ነው ወገን። ለማን እንደሚነገር አላውቅም። መጨረሻውን ያሳየን። ውድ ተመልካቾች እናንተ ደግሞ እንግዲህ በጸሎታችሁ አስቡት። አቤላችንን እንግዲህ አቤል ተናዷል እንደምታዩት ነው። ያለ ስሙ ስም እየሰጡ የእሱን ስራ ለማበላሸት ብዙ ነገር እየሄዱ ነው ያሉት። መጨረሻቸው እንግዲህ ምን እንደሚሆን አብረን እናያለን። እናንተም እንግዲህ በጸሎታችሁ አስቡት። ወንድማችን መልካም ነገር ተመኙለት። እኔ አንዳንዴ ቆም ብለው የሚያስቡ አይመስለኝም። እነዚህ ሰዎች ወዴት እያመሩ እንደሆነ አላውቅም። ከጊዜ ጊዜ ነገሩን እያከረሩት ነው የመጡት። መጨረሻቸው ምን እንደሚሆን አላውቅላቸውም። ብቻ ሰላሙን መመኘት ነው። ቀጣይ ደግሞ ምን እንደሚያስቡ አብረን እናያለን። ከባድ ነው። ጭራሽ እስከ ምርጫ ድረስ ደርሷል። እንግዲህ ምንም ማድረግ አይቻልም። አቤላችንን እያስጨነቁት ነው ያሉት። ወይ እናትህን ምረጥ ወይ ስራህን ምረጥ እያሉ እንግዲህ እያፋጠጡት ነው ያሉት። ልጁ ግን በጣም አሳዘነኝ ታውቃላችሁ። ለሰው ብሎ ይሄ ሁሉ ነገር እየከፈለ በማያውቀው ባልሰራው ነገር ጭራሽ ስራውማ መተው የለበትም። ጥላቶች መቃጠል አለባቸው። ለነሱ ብሎ ስራውን ከተወላቸው እንደ ሽንፈት እንደ እንትን ቆጥረው ልጁን አሁንም መሄጃ መቆሚያ ሰጥተውታል። አሁንም ስራውንም ቢያቆሙም አይተውትም። ስለዚህ ስራቸው ልዑልም እየያዘው ያኛውን በዘላለም በኩልም እንደዛው ሁላቸውም በየግራ በቀኝ ስላሏቸው ነው አሁን እነዚህ ሰዎች አቤል ስራውን እንዲያቆም እያስገደዱት ያሉት። ግን እኔ መቼም ቢሆን ማቆም ያለበትም ብዬ ነው የማስበው። እናት ናት። በማንኛውም እንትን እናትሽን በምንም ልትደራደሪያት በምንም እንትን ልትለውጫት አትችይም። ግን ደግሞ አንዳንድ ጊዜ ቦታ የሚሉት ነገር አለ። የሁሉም ለእያንዳንዱ ቦታ አለ። ዝም ብለሽ የሆነ ነገር ብለሽ የሆነ እንትን ያልተናግረሽ ዝም ብለሽ የምታልፊው ነገር አይደለም። በእያንዳንዱ ሰከንድ ብዙ ፈተናዎች ይመጡብሻል። ግን እነሱን ተቋቁመሽ ነው የምታልፊ። አቤልም እንደዚህ አይነት ልጅ ነው። በጣም ጠንካራ ልጅ ነው። ከነገራችን ላይ እኛ እንደምናየው እንትን አይደለም። በጣም ብዙ ፈተኖች እያለፈ ለእናቱ ብሎ አሁን ላይ በግድ አስገድደው አያችሁ። በግድ እንደው ተመልካቾች እናንተ ራሱ ስታዩ ምንም እንደምትሉ አላውቅም። እናንተ በሱ ቦታ ብትሆኑ ይሄንን ተው ይሄ ይሻላል ይሄ አይሻልም ብሎ ሰው ሲያማርጣችሁ በምትወዱት ስራ በለፋችሁበት ስራ እንደዚህ አይነት ውሳኔ ሲመጣባችሁ ግራ ነው የሚያጋባችሁ። ወደ የት ልሂድ ትላላችሁ? እና ልጁን የሆነ ችግር ውስጥ እየከተቱት ነው ያሉት በግራ በቀኝ እንትን እያሉ ብቻ እስኪ መጨረሻው ምን እንደሚሆን እናያለን። በዛም አለ በዛም ምንድን ነው የሚባለው? በግራም አለ በቀኝም እውነቱ መውጣቱ አይቀርም። እያንዳንዳቸው የስራቸው መቀጣት ስላለባቸው
አጎት ጋር ተስማማ እንደዚህ ያደርግ ይላሉ። አጎትየው ስራውን ያውቃል፣ የራሱን ስራ ያውቃል። ይህን ሁሉ ችግር ያመጣበት እሱ ሳይሆን አይቀርም። አሁን ሲጣራ አስቴር ውሸታም ትሉኛላችሁ። ይሄ እዚህ ስራ ላይ የሆነ ወንጀል የሆነ እንትን ተባባሪ ሆኖ እየሰራ ካልሆነ ታያላችሁ። መጨረሻውን ዝም ብላችሁ እዩ። እና አሁን ላይ ግን ሁሉም ነገር እየተወቀሰ ያለው አቤል ነው፣ እናትየዋን ነው። በጣም ነው የሚያስጠላው። ብላሹ ብላሹ ካልሆነ ብላሹ ብሏል። ግራ ነው የሚያጋቡት እነዚህ ሰዎች። እኔ አሁን ድክም ብሎኛል የእውነት ስለነሱ ሳውራ ስለነሱ የሆነ በቃ ተከታትዬ እንትን ምናምን ውጣ ውረዱ እንዴ ሰው እንዴት እንትን ሲል ምንድን ነው ስትከታተዩ በየደቂቃው አዲስ ነገር ይመጣል በየእንትኑ ስትይ እነሱን የባሰ ችግር የሚከት ነው ያለው እና በጣም ሰልችተውኛል። እውነቴን ነው የምላችሁ ስለነሱ አሁን አቤልን ስራ ያቁም ብለው ስለማስገደዱ ምናምን በጣም ነው ያናደዱኝ። ልጁ ላይ ጫና እያደረጉበት ነው ያለው። ለማንኛውም መጨረሻውን እናያለን። እንግዲህ ያጎትየውን ጉድም እናታቸውም እንግዲህ በጣም ተጨንቋል። አቤልም እንደምታዩት ነው። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ አድርጎ እስኪ ላይክ አድርጎ። ኧረ ተው ወሽመጤን አትበጥሱት ተው። ወሽመጤ ተበጠሰ ብለው እውነት ገብታችሁ የምትወጡ ሰዎች በጣም ነው የምትገርሙ። ላይክ ብታረጉ ምን አለበት? ኧረ ተው ስወዳችሁ ላይክ አድርጉ። በተረፈ ለምታበረታቱ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ የዛሬው ቪዲዮ ይመስላል። ሰላምና ፍቅር እመኝላችኋለሁ። ባይ ባይ።